ዞር በይ ናት። አንቺ ደግሞ ዞር በይ። እናቴ እንደዚህ ነው። ዴቭ ምንድን ነው ያደረግከው? አሹ ራሚ ምን ላድርግ? ምናልባት እኮ ያልገባኝን ነገር አይንኩ እስካገኘሁት ብዬ ነበር፣ ግን የለም። አሀ የት ሄዳል? በደንብ ፈለግ አድርገሽ ማየት ነው። ታልሆነም ደግሞ ካሮት በልተሽ አጣርተሽ። ማን? እኔ ኩኩሻ ነኝ በቡና የምታመው? ይኸውልሽ ማውራት አይደል። እስቲ አንቺ ቡና ማፍላት የምትችይ ከሆነ እስቲ አፊና ሳይ። ይኸውልሽ አንቺ ቡና ካፈላሽ እኔ አጠገብሽም አልደርስ። ተከባብረን በሩቁ ነው ሰላም የምልሽ። በቃ ቤሪ ቤሪ፣ አንቺ ቤሪ ምንድን ያደረግሽው? ምን አደረግኩ? ዴቭ ተረጋጋ እንጂ። ምንድነው የሁሉ ጩኸት? ፈልገኸው ነው? ይኸውልሽ ማን አንቺ እዚህ ነገር ውስጥ እንዳትገቢ እሺ። አንቺ ምን አይነት ጨዋታ ነው እኔ ላይ ትጮስሽው? አደይ ናት የነገረችህ? ማንም ይንገረኝ ማን ምንም አይመለከትሽ። ሰምኛለሽ? አከበርኩሽ እንጂ እኮ ህይወቴን እንድታሽከረከሪ ቁልፍ አልሰጠሁሽም። ይኸውልሽ ወደ መጣሽበት በሰላም ተመለሽ እሺ። ዴቭ በቃ ይበቃሃል። አንዲት ሰራተኛ ተሰደበች ብለህማ ልጅቷ ላይ አትጮህ። ማሚ ተይ፣ አደይን አትናገሪ። ለአንቺ ደስታ ስል ብዙ ነገሮችን ዝም ብዬ፣ አሁን ግን ይበቃል እሺ። ዴቭ ይኸውልሽ ማሚ በደንብ አድርገሽ ስሚኝ። እኔ ከአደይ ውጪ ማንንም ሴት ማግባት አልፈልግም። ምን እያልክ ነው ዴቭ? አዎ ማሚ አደይን አገባታለሁ። እኔና ቤሪ መቼም አብረን መሆን አንችልም። ቤሪን አላገባትም። ዋት? ምን እያልክ ነው ዴቭ? ምን ማለት ነው? ይኸውልህ ዴቭ፣ እኔ እናትህ በህይወት እያለሁ ያችን የገጠር ልጅ ያልተማረች የቤት ሰራተኛ መቼም አታገባትም። ማሚ ይበቃሻል፣ ይበቃሻል እሺ። እስካሁን ብዙ ነገር ስትይ ዝም ብዬሻለሁ። አደይን አታውቂያትም። ስለማታውቂው ሰው ደግሞ እንደዚህ ነው እንደዛ ነው እያሉ ማውራት አትችይም። ልክ አይደለሽ ማሚ። ዴቭ ተረጋጋ፣ አትጫጫው፣ ቀስ ብላችሁ አውሩ። እንዴ ምንድነው የምትጣሉት? ማሚ ምን እያለ ነው? እኔ እዚህ ድረስ ሁሉ ነገር ትቼ የመጣሁት ለሱ ብያለሁ እንዴ? ቀልድ ነው እንዴ ተያዘው? ምን ማለት ነው? አይደለም ቤሪ፣ ዴቭ የኔን የእናትህን ቃል ታከብራለህ። ቤሪን ታገባታለህ። በፍጹም አላገባትም ማሚ፣ አላገባትም። ይቺን ልጅ ነው ያላገባትም። እንግዲያውስ አደይን አታገባትም። አገባታለሁ። ከዚህ በኋላ አንቺ ልታስቆምኝ አትችይም እሺ። አደይን በክብር ሙሽራ ያድርግ ያገባል። አንቺም እንደ እናት ትቀበይኛለሽ። ያ ደግሞ ግዴታሽ። ማሚ ምን እየሆንሽ ነው? ማሚ ማሚ አሚ ማሚ 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 ዞር በይ ናት። አንቺ ደግሞ ዞር በይ። እናቴ እንደዚህ ነው። ዴቭ ምንድን ነው ያደረግከው? አሹ ራሚ፣ ኧረ አሹ ራሚ። አደይ እና ዴቭ መለያየት የለባቸውም የምትሉ ይህን ቪዲዮ ላይክ በማድረግ ጀምሩ። ሰላም ጤና ይስጥልን። የተከበራችሁ የሰራተኛዋ አደይ ድራማ አፍቃሪያን በሙሉ ሰራተኛዋ አደይ ክፍል 214ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ሰራተኛዋ አደይ ክፍል 214 ቶሎ ይለቀቅልን ማለት እንዳትረሱ። ውድ የቻናሌ ቤተሰቦች በክፍል 213 ላይ እንዳያችሁት እንግዲህ በጣም ደስ የማይሉ ነገሮች ተፈጥሮ ነበር። የዴቭ እናትም እንግዲህ ራሷን ስታ ነበር። እስቲ የዴቭ እናት በቀጣይ ክፍል ምን ትሆናለች የሚለውን አብረን የምናየው ይሆናል። ከዛ በፊት ግን እንግዲህ የዴቭ እናት ቤሪን ለዴቭ ለመዳር እንግዲህ ያው ስትዘጋጅ ነበር። ነገር ግን በቤሪና አዳይ መካከል የተፈጠረውን ግጭት ዴቭ ከሰማ በኋላ እንግዲህ በጣም ተናዶ ነበር። በጣም ስሜታዊ ሆኖ ነበር። ይህን ነገር ደግሞ የሰማው ከኩኩሻ ነበር። ኩኩሻ እንግዲህ በሰዓቱ በጣም ያው ስለደበራት እንዲህ እያደረገ ያለው ዴቭ መስሏት ነበር የነገረችው። እናም እንግዲህ እሳት ጎርሶ እሳት ለብሶ ነበር ወደ ቤት ሄዶ ወደ ቤት ሲሄድም የዴቭ እናት ቤሪ እንዲሁም ደግሞ የፍቅር እናት አንድ ላይ ተቀምጦ ነበር። ዴቭ በሰዓቱ በጣም ስሜታዊ ሆኖ ነበር። ሁላችንም በሱ ቦታ ብንሆን የምናደርገው ያንን ነበር። እንግዲህ ዴቭ እንደሚታወቀው እናቱ የልብ ህመምተኛ ናት። እሷ ላለማስከፋት በእሷ ፊት እንግዲህ በኃይለ ቃል ላለማውራት ብለው ብዙ ችሏት ነበር፣ ብዙ ታግዟት ነበር። ነገር ግን የአሁኑ ከአቅሙ በላይ ሲሆንበት እንግዲህ ከእሷም ትዕዛዝ መውጣት ሳይኖርበት አይቀርም። እንግዲህ ከእሷ ትዕዛዝም ወጥቷል። እንደኔ ሀሳብ ከሆነ የዴቭ ውሳኔ በጣም ትክክል ነው። ዴቭ ትክክል ነበር የሰራው። የሚያሳዝነው ግን የእናቷ እንግዲህ ራሷን መሳት ነው። ቢሆንም በቅርቡ ይስተካከላል ብዬ አስባለሁ። ዴቭ በሳቱ እንግዲህ ቤሪን ማግባት እንደማይፈልግ አደይን እንደሚያገባት እንግዲህ አስረግጦ ለእናቱ እየነገራት ነበር። እናቱ ይህን ነገር ስትሰማ እንግዲህ ራሷን ነበር የሳተችው።
እናም ውድ የቻናል ቤተሰቦች ዴቭ ያደረገው ነገር ትክክል ነው ትክክል አይደለም? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡና በቀጣይ ክፍል ደግሞ የዴቭ እናት ምን እንደምትሆንም አብረን የምናየው ይሆናል። ዴቭስ አደይን ያገባታል አያገባትም የሚለውንም አብረን የምናየው ይሆናል። ነገር ግን በአሁኑ ሰዓት ለዴቭ አደይ በጣም ታስፈልገዋለች። ከጎኑ ሆና ምን አይነት አጣብቂኝ ውስጥ እንደሆነ እንግዲህ ልትረዳው ይገባል። እሷም እንግዲህ እናቴን እንደዚህ ብላኛለች ብላ እሱን ከመቀየሟ በፊት ተጠግታ እንግዲህ ብትረዳው ባይ ነኝ። ምክንያቱም እንደዛ ያለችውም እናቱ ናት። ስለዚህ መቀየም ካለባት የዴቭን እናት እንጂ ዴቭን አይደለም። እናም ዴቭ እንግዲህ የተፈጠረውን ነገር ለማስተካከል ብሎ በጣም ተጨንቋል። በጣም ውዝግብ ውስጥ ነው። በዛ ላይ በጣም እንደሚወዳት ሁላችንም እናውቃለን። ነገር ግን አደይ እሱን የምትሸሸው ነገር አልተመቸኝም። በዛ ላይ ዶክተሩ እንግዲህ የምትርመጠመጠው ነገር ምንም አልተመቸኝም። ስለዚህ አደይም እንግዲህ ያው ነገሮች እስከሚስተካከሉ አርፋ መቀመጥ አለባት። ይህ ከዶክተሩ ጋር በተደጋጋሚ መታየቷ ለእኔ ምንም ደስ አይለኝም። ምክንያቱም ሁላችንም የምናውቀው ዶክተሩ አደይም በጣም ነው የሚያፈቅራት። ዴቭ ደግሞ አደይም በጣም እየተጠራጠራት ነው በዶክተሩ። ምክንያቱም የዶክተሩ ሁኔታ ያጠራጥራል። እውነት ነው። በተደጋጋሚ ከሱ ጋር ስትሆን ምን ይበል ዴቭ። ከዚህ በፊትም እንግዲህ ግምቱ ትክክል ነበር። ስለዚህ አደይም ከዶክተሩ መራቅ አለባት። እናም የተፈጠረውን ነገር ቁጭ ብላ ተነጋግራ ከዴቭ ጋር መፍታት አለባት። ዴቭ አሁን ላይ ምን አይነት ሁኔታ ውስጥ እንዳለ ማወቅም አለባት። እንግዲህ እናቱ ያልሆነ ነገር ብላት ነበር፣ እንግዲህ አደይን ተናግራት ነበር። አደይ በዛ የተነሳ ዴቭን ጭምር ነበር የጠላችው። ቢሆንም ይሄ ዋጋ የተከፈለበት ፍቅር ነው። ስለዚህ ለሰርጋቸው ቀናቶች ሲቀሩ እንደዚህ መበጥበጥ የለበትም። ሁሉም ነገር እንግዲህ ሁሉ ነገር የተፈጠረው ደግሞ በፍቅር ምክንያት ነው። ፍቅር እኔ በህይወት እያለው አደይ ዴቭን አታገባውም በማለት ነበር ይህን ሁሉ ታሪክ የፈጠረችው። እናትየዋ ደግሞ የዴቭ እናት ሰራተኛ አታገባም በማለት እንግዲህ ለሰራተኛ ያላትን ንቀት እያሳየች ነበር። በዛ ምክንያት ብዙ የማዳም ቅመሞች እንግዲህ ከሀገር ውጭ ያላችሁ በጣም ተናዳችሁ ነበር። ይሄ እኛን መናቅ ነው ምናምን ስትሉ ነበር። እውነት ነው። የዴቭ እናት በተደጋጋሚ ለሰራተኛ ያላትን እንግዲህ ንቀት ስታሳይ ነበር። ስለዚህ ይህን ነገር ማስተካከል አለባት። አደይ ምንም ማይወጣላት ቆንጆ ልጅ ናት። ሰራተኛ ብትሆንም ራሱ ለመኖር እየሰራች ያለች ሰው ናት እንጂ እየለመነች አይደለም። ማንም በዚህ ምድር ላይ ሲኖር ሰራተኛ ነው ሁሉም ሰው። መንግስት ሰራተኛም ለመንግስት ሰራተኛ ነው የሚባለው፣ ሌላውም ሰራተኛ ነው የሚባለው። ስለዚህ ስራ እስከሰራች ድረስ ይህ የሚያስንቅ አይደለም። እናም የዴቭ እናትም እንግዲህ ይህን ነገር ብታስተካክል እላለሁ። ውድ የቻናል ቤተሰቦች እስቲ እናንተስ ምን ትላላችሁ? በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ሌላው ደግሞ የለሊ ጉዳይ ነው። ወደ ለሊ ስንመለስ ለሊ እንግዲህ ለጓደኛዋ ምን አይነት ታማኝ ጓደኛ እንደሆነች እንግዲህ ስታሳይ ነበር። የጓደኝነት ጥግ ያየንባት ልጅ ናት። ለሊም በጣም ነበር መወዳት። እንግዲህ በጣም ነው የምትመቸኝ። እንደዚህ ለአደይ ጥብቅና ቆማ የምትከራከርላት አልመሰለኝም። እንግዲህ ለአደይ ከጎኗ እንዳለች እንግዲህ ስታሳይ ነበር። አደይም ልክ እንደዛው ለለሊ ከጎኗ ሆና እንግዲህ ጥብቅና ስትቆምላት ነበር። ሁለቱ በጣም ነበር የሚዋደዱት በጓደኝነታቸው። እንግዲህ በጣም ነው የሚቀነው። እኔም ደስ የሚል ጓደኝነት ነው። እስቲ በለሊና አደይ ጓደኝነት የምትቀኑ እስቲ አለን በሉ። ቅናት ስላችሁ መንፈሳዊ ቅናት ነው፣ የክፋት ቅናት ሳይሆን እንግዲህ ሁላችሁም እንደሚገባችሁ ተስፋ አድርጋለሁ። እናም እንግዲህ ለሊ ስተሰራች የምለው ነገር ኤዳ ዴቭ ላይ መጮህ ትክክል አይደለም። ምክንያቱም አደይን ልደበድባት የያዘችው ቤሪ ናት። ይህን ነገር ደግሞ ዴቭ አያውቅም። እናም ለሊም በጣም ስህተት ነው የሰራችው። ዴቭ ላይ ኤዳ ከመጮህ በፊት እንግዲህ ነገሩን ብታጣረው ባይነኝ። እስቲ እናንተስ ምን ትላላችሁ? ለሊ የሰራችው ስራ ትክክል ነው ትክክል አይደለም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል እስቲ ምን እንደሚፈጠር አብረን የምናየው ይሆናል። ወደ ዳይመንድ ስንመጣ ደግሞ እንግዲህ ዳይመንድ እና ኩኩሻን ሌላ ታሪክ ውስጥ ናቸው። እንግዲህ ዳይመንድ ኩኩሻን በጣም ይወዳታል፣ ኩኩሻም እንደዛው ዳይመንድን ትወደዋለች። ሁለቱ መካከል ያለው ፍቅር በጣም ደስ የሚል ነው።
ነገር ግን ሁለቱም እንግዲህ እንደሚፋቀሩ እንደሚዋደዱ መናገርም አይፈልጉም፣ ማውራትም አይፈልጉም። ዳይመንድም ኩኩሻን ይወዳታል፣ ኩኩሻም ዳይመንድን ትወደዋለች። እንግዲህ ፍቅራቸውን በክፍል 213 ላይ አይታችኋል። በጣም እንደሚዋደዱ እንግዲህ ለሌላው ይታያል፣ ለእነሱ ግን አይታወቅም። እንግዲህ እንደተጨቃጨቁ ነው ሁሌም። ያው ሁለቱም ደግሞ ሄዶ ይገናኛሉ። የትም ቦታ ደግሞ እያያት ጥሏት አያልፍም፣ እሱም እሱን እያየች ጥላ አታልፍም። በክፍሉ 213 ላይ እንግዲህ ያው ካልመታው ብላ ኩኩሻ አቧራ ስታስነሳ ነበር። እንደ ድንገት ኢንስፔክተሩ ሲመጣ ዳይመንድ በጣም ነበር ያዝናናኝ እሱ ያለው ነገር። እሷም እንደዛው ስትርበተበት ነበር፣ እሱም ሲንቀጠቀጥ ነበር። በመጨረሻም እንግዲህ አንዱ በአንዱ ላይ ሙድ ያያዛሉ ብዬ ነበር። ኩኩሻን ለምን እንግዲህ በሳይለንት እንዳለፈችው ባይታወቅም በጣም ነበር ያዝናናኝ። እስቲ ዳይመንድና ኩኩሻ የምታዝናናችሁ እስቲ አለን በሉ። በተለይ ዳይመንድ ካለ በቂ ነው። አሁን እኔ ከአዴይና ዴቪ ይልቅ እንግዲህ ኩኩሻና ዳይመንድን ማየት ነው ፍላጎቴ። እንግዲህ አሁን ላይ የፊልሙ ዋና ተዋናዮች እንግዲህ ኩኩሻና ዳይመንድ እየሆኑ ነው። የነ አዴይና ዴቪ ፍቅር እየቀዘቀዘ የነ ኩኩሻ ደግሞ እየለመለመ እየመጣ ነው። እስቲ እነዚህ ሁለት ሰዎች እስቲ ይፋቀሩ የምትሉ ይጣመሩ የምትሉ ኮመንት ላይ እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እነሱ ተፋቅረው እንግዲህ ካፕል ሆነው ማየት እንፈልጋለን የምትሉ ኮመንት ላይ ሀሳባችሁን ማስቀምጡ። እንደ ሀሳብ ነው ያልኳችሁ። እስቲ የእናንተ ሀሳብ ምን ይመስላል? የሁለቱን መጣመር ትፈልጋላችሁ አትፈልጉም የሚለውን ለማየት ነው። ሁላችሁም እንግዲህ ኮመንት ላይ መሳተፍ እንዳትረሱ። የዳይመንድ እና ኩኩሻ አድናቂዎች አለን በሉ ኮመንት ላይ። ወደ አሹና ሮማን ስንመጣ ደግሞ አሹ እንግዲህ በጣም እያበዛ ነው። እነሱም ይፋቀራሉ፣ ይዋደዳሉ። ነገር ግን እስካሁን ድረስ ሮማን ከአሹ እየጠበቀች ነው። ከመች ነው የሚነግረኝ ብላ እንግዲህ አንዳንድ የምታሳያቸው ነገር እሷም እንደምትወደው እንግዲህ እያሳየች ነው። ነገር ግን እሱ እንዴት ልንገራት አትረዳኝም እያለ ዙሪያ ጥምጥም እያወራ ነው። ትክክለኛው ወንድ ነው ቆፍጠን ብሎ እንደሚያፈቅራት ፊት ለፊቷ እንግዲህ ማፍረጥ አለበት። አለበለዚያ እቺ ሮማንን በምን ትወቅ? እሱ እንግዲህ ጠንክር ብሎ እንደሚያፈቅራት ካልነገረ በስተቀር የፍቅር ጥያቄ እሷ ለሱ እንዳታቀርበው ሴት ናት። ይህንንም እኮ ሊረዳ ይገባል እንደዛ ከመሆኑ በፊት። እስቲ እናንተስ ምን ትላላችሁ? አሹ ለሮማን የፍቅር ጥያቄ ያቀርብላት የምትሉ እስቲ ኮመንት ላይ የሆነ ነገር በሉ። አለበለዚያ የእነዚህ ፍቅር እየተጓተተ እንግዲህ ወደ መለያየት ሊደርስ ነው። ሮማን በዛ ላይ እንግዲህ እስቲ አዲስ ነገር ካለ ብላ በክፍሉ 213 ላይ እንዳይዝ ከሆነ አይኑን እያየች ነበር። እሱ ደግሞ ያላግጣል አትበሉ። አይኔ ስር ካልታየልሽ ካሮት በልተሽ በድጋሚ እንዴት ነው ማይታይልሽ ሲል በጣም ነበር ያሳቀኝ እንደዛ ሲል። ምክንያቱም እሷ ከሱ የሆነ ነገር ፈልገው ልታወጣጣው እየሞከረች ነው። እሱ አልተረዳትም እንጂ በጭራሽ አልናገርሽም ይላል ደግሞ በዛ ላይ እና ፍቅሩን ካልተናገረ ሮማን እንዴት አድርጋ ትረዳው? በቃ ዝም ብዬ ሳይ እንደምታፈቅረኝ አውቄያለሁ እኔም አፈቅራለሁ እንደዛ እንድትለው ነው እንደጠበቀው። እራሹ ይደብራል። እስቲ የሆነ ነገር በላትና እስቲ እናንተም ፍቅራችሁ ሞቅ ደመቅ አድርጉ። ወደ ሩታ ስንመጣ ደግሞ እንግዲህ ሩታ በጣም ነበር ያሳዘነችኝ። ዶክተሩ ይሄል ነው የሆነቆቀችው። እናም ያው እንደምትወደው በተደጋጋሚ እንግዲህ ወደ ቢሮም ስትመላለስ ነበር፣ መንገድ ዳርም ቁጭ ብላ ስትጠብቀው ነበር። ነገር ግን ዶክተሩ አልተረዳትም። ለራሱ ፍቅር ውስጥ ሆኖ ፍቅር የያዛትን ሴት እንዴት ነው መረዳት ያቃተው? እኔ እኮ ግራ ነው የሚገባኝ። ያንን ስሜት እያወቀ እንዴት ነው ሩታን ሊረዳት ያልቻለው? ሩታም እንግዲህ እሱን በጣም እንደምታፈቅረው ምን ብላ ትንገረው? ያው በተደጋጋሚ ትመጣለች። የምታሳየው መደናገጥ እንግዲህ ከዛ ነገር ውስጥ እንግዲህ ዶክተሩ ሊረዳ ሲገባ እንግዲህ እንደዛ ማለቱ ተገቢ አይደለም እንደኔ ሐሳብ። እናም እስቲ ውድ የቻናሌ ቤተሰቦች ሩታ ዶክተሩ መተው አለባት የምትሉ ኮመንት ላይ እስቲ ሀሳብ አስተያየታችሁን አስቀምጡ ነው። ያለበለዚያ ሄዳ እቺ ልጅ ተጎጂ ነው የምትሆነው። ምክንያቱም ዶክተሩ አሁን ላይ በአደይ ፍቅር እንግዲህ ታውሯል። ምንም እየታየው አይደለም። ልክ እንደዛው ደግሞ ሩታም ደግሞ በሱ ፍቅር እንግዲህ ሰክራለች። እና ውድ የቻናሌ ቤተሰቦች እስቲ እናንተ ስለ ሩታ ምን ትላላችሁ? ሩታ ይህንን ሰው ማፍቀር ታቁም ወይስ በዚሁ ትቀጥል? ወደፊት አብሮ የሚሆኑ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና
ወደፊት ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። ውድ የቻናሌ ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም እንደተለመደው ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ።